እያያችሁ ያላችሁት 2030 ነው። በ2030 ፖድ ፕሮግራማችን ላይ ተገኝተናል። ስለ እህትና ወንድም ግንኙነት ነው ልንወያይ ያሰብነው። የጋበዝኩላችሁ እንግዶች ሄኒና ሳሪ ናቸው። እህትና ወንድም ናቸው። ምናልባት በሶሻል ሚዲያ ልታውቋቸው ትችላላችሁ፣ ግን የበለጠ ደግሞ ራሳችሁን እናንተ አስተዋውቁልኝ። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። ሌዲስ ፈርስት ቅደም። ታላቅ እሺ፣ ከታላቅ ይጀምር። ሄኖክ ሞንዴ ሄኖክ እባላለሁ። ስሜ ሳሩ ሞንዴ ኢኖክ ተማሪ ነኝ እና በትርፍ ጊዜ ቲክቶከር ነኝ። እና ከሄኖክ ጋራ መደባደብ ምናምን ትልቁ ስራሽ መጣላት ስራ ነው። በቃ አንድ ስራ ነው። ግን ዛሬ ተስማምተናል። በጣም ተስማማን ዛሬ። በ2030 ፖድ ፕሮግራማችን ብዙ ጊዜ ሪሌሽንሺፕ ያላቸው ሰዎች ነው የሚቀርቡት። አይቻለሁ። ቤት ውስጥ ስላላችሁ ነገር በእኔና ሳሮን ጉዳይ ነው ቤት ውስጥ ያለን ነገር ነው። በቃ ካሜራ ላይ ያለው ቁጭ ነው። ትጣላላችሁ? ለምንድን ነው የምትጣሉት? ብዙ ጊዜ እህትና ወንድምን የሚያጋጫቸው ነገር ምንድን ነው? ማያስማማችሁ? እኔ ላውራው በጣም ብዙ በቃ ማዘዝ ይፈልጋል። ማዘዝ ታናሽ አይደለሽ እንዴ? የማዘዝ እኮ አንድና ሁለት አለው። ይሄ እግሩ አይንቀሳቀስም፣ የሚንቀሳቀስ አይደለም። እሺ አንቺን ካላዘዝኩ ማንን ላዘዝ? ማዘዝ እኮ አንድ ሁለት አለው። ሄኖክ ኦኬ፣ እንዴት ነው እስኪ የሆነ በደንብ ሪያላይዝ እንድናረግ። ሪሞት እዚህ ጋር እያለ አንዴ ነኝ ስታቀብኛ በሩን ዝጊልኝ እንዴ! ክፍል ውስጥ እኮ በሩን ዝጊልኝ አንዴ። እኔ ታዛዥ ነኝ፣ እኔ አክባሪ ነኝ። ሰውና ግን እየታዘዝሽ ነው? አዎ ታዘዛለሁ። ማድረግ ከጸብ ጋር። አንተስ በምንድን ነው የምታናደድክ? ብዙ ነው። አይ ቁም ነገር ብዙ ነው። እያዋሹ ምናምን አይደለም። ምን አለ መሰለሽ በቃ እኔ እንጃ ከመብዛቱ የተነሳ መግለጹ ላይ ከብደኛል። አንዴ እኔ ጭራሽ አላናደውም ሁላ ራሱ ነገር ይጀምራል። ከዛን በቃ እንጣላለን። ያው ፕሮቴክሽን ለምን እንደሆነ ማንኛውም ሰው ያውቃል። ጀስት ገብቻለሁ የሆነ አጉል ቦታ አጉል ነገር ላይ እንዳትወድቅ ምናምን የተነሳ እኮ ያ ፍርሃት በጣም እንግዲህ እህቴ የሆነች እንደዛ ላይ ሰማች ይችላል። ሪያሊቲው ጋር ገና አልወጣችም። ገብቻለሁ ሪያሊቲው ጋር ገና አልወጣችም። ሪያሊቲ ማለት ይሄሽ ውጫዊ ዓለም የሚባለው ነገር የለም። ያ ገና ትንሽ እንትን ያለና ኦኬ። ስለዚህ አንተ ምንድነው የምትፈራው? ፍርሃትክ ምንድነው? እንዴ ምን እንዳትሆን ነው? ምን እንዳትሆን በጣም ዛሬ መጥፎ ነገር ላይ እንዳትወድቅ ነው። ግን ያው ለምሳሌ ያው ወጣትነት ሲመጣ ምናምን የሚመጡ ነገሮች አሉ አይደል? አብሯቸው ተከትለው የሚመጡ ነገሮች በቃ ያን ነገር በመፍራት ምናምን ነው። አሁን እንደዚህ ስሉላ አይገባትም። ለምን እህት ናታ። አሁን ላንቺ ሊገባሽ ይችላል። ገብተሻል እንጂ እኔ አሁን አንቺን በማሰር ምንም አልተጠቀምም እኮ ከፍ ዝቅ አይልም ምንም ነገር። ግን ለሷ ነው ዞሮ እና እንደዛ ላንቺው ነው ላንቺ ብዬ ነው እያለሽ ነው። ትንሽ ቁጥጥሩን ያበዛዋል። አይ አንገናኝም እኮ እኔና እሱ። አሁን እንደውም እድሜዋ ትንሽ ሲጨምር ለቀቅ አድርጊያለሁ። እሺ እስቲ አስተዳደጋችሁን ደግሞ እንዴት ነው? አስተዳደጋችን እንዴት መሰለሽ? የኔና እሱ አስተዳደግ ምን እንደሚለይ ልንገርሽ። በኔ ጊዜ እኔ ስወለድ አባትና እናቴ በጣም የሥራ ሰዎች ናቸው ስልሽ እነሱ ሲሰሩ ሀያቴ ቤት ነው ያደግኩት እኔ ስልሽ ሀያቴ ቤት ሆኜ ማታ ሲመጡ የሚወስዱት ልጅ አለ አይደል? እና በጣም መወዳት አያታለችኝ። እሷ ናት ያሳደገችኝ እኔ። ሳሩን ደግሞ በደህና ጊዜ መጣች። በእናትና አባቷ አጃደገች። በደህና ጊዜ መጣች። ሳሩን በደህና ጊዜ መጣች። በቃ ሳሩን በእነሱ ነው ያደገችው ማለት ይችላል፣ በአባትና በእናቴ። እኔ ግን በአክስቶቼ በሀያቶቼ የተገበየ ነው ያደግኩት። እነሱ ናቸው ያሳደጉኝ። እና ቤት አስተዳደጋችን በፍቅር ታውቂያለሽ፣ በሰንሳቱ ስልሽ ምንም አይነት ጭቅጭቅና ጸብ እንዲኖር የማይፈልግበት ቤት። አባቴ በጣም የተረጋጋ ሰው ነውና በንግግር የሚያምን ሰው ነው። እኔ በጣም ብዙ ጥፋት አጥፍቻለሁ ምር የሚያደርገው። አንድ ቀን ግን እጁ እንደዚህ ነክቶኝ አያውቅም ስልሽ ሄኖክ ና እስኪ ተብሎ እዚህ ጋር ትቀመጫለሽ፣ ምክር ይሰጥሻል። ታዲያ አንተ ከማን ነው የወረስከው? እቺ ልጅ ቀጥቅጠህ ልገላት ነው እንዴ? ተይው እስኪ ትንሽ ታስቸግራለች ቤት ውስጥ ትንሽ የሆነ ትቢት ቢጣላ አለበት። እሱም በተራዋ ታወራዋለች፣ ችግር የለም። ታናሽም ስለሆነች ኮንፈርት አለ በጣም ቤት ውስጥ ኮንፈርት ይሰጣታል። ከተሻለ እና እንደዛ በዛ ምክንያት ይመስለኛል ትንሽ ትቢት ያመጣበት። ብቻ የኛ አስተዳደግ እኔ ፍቅር እየተሰጠን ያደግነው በጣም ነፃነት አለኛ ቤት። በፍጹም እኔ ይሄን ቲክቶክ ሲጀምር
እንደ ቤተሰቤ ሰፖርት ያደረገኝ የለም። ስፔሻሊ እንደ እናቴ ቱ ማች ስልሽ ስማርት ከምላቸው ፐርሰን ውስጥ አንዷ እናቴ ናት። ስማርት ስልሽ በቃ በኤዱኬሽናሊ ይሄ ያለ አይደል በህይወት ምናምን ስማርት ናትና ብዙ ነገር አግዛኛለች በዚህ ጉዳይ እናቴ። እቤት ውስጥ እኔ አሁን ለነሱ ስቲም ላው እንደ ህፃን ነኝ። እቤት ውስጥ እንሯሯጣለን። በየቀኑ እኛ ቤት የሚሰማው ጩኸት በቃ ስንሯሯጥ ከሷ ጋር ሲላፋ ነው ፋዘሪ ባይዶ እውነት እኔ ቁጭ ብዬ ይገርመኛል። እኔ ልፍም ወደ ሰው አይደለም አባቴ ከሷ ጋር ሲላፋ ትልቅ ሰው ነህ ትታዘባቸዋለህ። ከተዝብት ነው እና ከፋዘር ጋር መሯሯጥ ነው ምናምን። ማሚ ደግሞ በጣም ሰፖርት የምታረግ ሰው ናት። ይሄንን እንትን በይ ይሄንን በጣም የሆነ ነገር ስናደርግ ጎበዝ እንደዚህ ብታረጊም የተሻለ ነው ምናምን ነገር እያለች በቃ አይዲያ በጣም ሰፖርት ታረገናለች። ፋዘርም በፍቅር ነው ያሳደገን። ቤተሰቦቻችን በፍቅር ነው ያሳደጉን። በጣም አሪፍ ቤተሰብ። ይሄ ብዙ ጊዜ እናትና ልጅ ወይም እህትና ወንድም ሲመጡና የፋሚሊ ነገር ስናወራ በጣም ደስ የሚለኝ ከቤተሰብ የተቀዳ ሲሆን ብዙ ጊዜ በጣም አሪፍ ነው። ወተክ ከጓደኞች ወይ ይሄ ውጪ ላይ ያለው ነገር የሆነ ሰዓት ላይ ይመጣል የሆነ ሰዓት ላይ ይቀራል ነውና ውጪ ላይ ያገኘከው ሰው ቢሰራክም የሆነ ሰዓት ላይ ደግሞ ምናልባት የምትሰበርበት ሊሆን ይችላልና እዛ ጋር ያቆማል ሁሉም ነገር። ግን ይሄ ስኬትክም ሆነ ምንም ከቤትክ ሲሆን የሚቀዳው በጣም አሪፍ ነው። ቀጣይነትም ይኖረዋል። በቃ ለእድሜ ዘመንክ ነው ይዘካው የምትሄደው። ያ እና አሁን አንተ ልክ ስራን ነው የተማርከው ወይም ደግሞ እውነትም እንዳልከው ደግሞ ወንድ ልጅ በደንብ መስራት አለበት። ኢቭን ለሪሌሽንሺፕ በጣም ትልቁ ማተር ያደርጋል። በደንብ ነው ማተር የሚያደርገው። እና አንቺም ደግሞ እንደዛው ምናልባት እንደ ሴት ደግሞ አፕሩቫል ከውጪ ሰው ላትፈልግ ትችላለች። በቃ ሴት ልጅ የሆነ የውጪ ሰው ቆንጆ ነሽ ወይ እንደዚህ ነሽ ብሎ ስላደነቀሽ በቃ ብለሽ ወደዛ ላትሄጂ ይችላልሽ። ምክንያቱም ቤተሰብሽ ጋር ከበቂ በላይ ፍቅርና እንክብካቤ ስላገኘሽ ማለት ነውና በጣም ወሳኝ ነገር ነው ያነሳችሁት። ቀላል ነገር አይደለም። ግን በእኔ ጊዜ ያልክ ያወራክ ነበርና እንዴት ነው የጊዜያችሁ የዘመናት እንትን እንዴ በመካከላችሁ ያለ ምን ያህል ነው የምትበልጣት? አረ ይሄን ያህል አልበልጣት 4 አመት ነው በልጣት። 4 አመት ኦኬ። በእኔ ጊዜ ያልክ የምታወራው 4 አመት በልጣት ነው። በእኔ ጊዜ ማለት የኛ ቤተሰብ የሆነ አለ አይደል ስቴብል ሲሆን የሆነ ፋይናንሻሊ አሪፍ ሲሆን ነው ሳሮን የመጣችሁ። ኦኬ ገብተሻል። ለዛ ነው በእኔ ጊዜ ያልኩት። እኔ ተከበብኩት በአክስቶቼ በአያቶቼ ማለት ተከብቤ ነው ያደግኩት እና ትልቅ ሚና ይጫወታሉ ለኔ እዚህ ደረጃ በመድረስና ለዛ ነው ሀያቴን በጣም ነው የምወዳት። የሚገርምሽ ነገር ሀያቴን በጣም ነው የምወዳትና ያሳደገችኝም ሀያቴና ማለት ይችላል። አክቹአሊ የልጅ ልጆቻችን እንዳለ ያደጉት ሀያቴ ቤት። ስለዚህ አይ ቲንክ በጣም ይሄ ስትራግሉን ምናምን ስላየከው ኃላፊነት ነገር እንዳለብኝ ይሰማካል። እኔ ቤተሰቤ እያንዳንዱ ስቴፕ ሲጓዝ ልብ ገዝቼ ነበር ስልሽ አውቃለሁ። አሁን እንደዚህ አድርገዋል ማለት ይችላል አስተውሳለሁ። ኦኬ ለዛ የሆነ ይሄ ለውጡን እያየኸው ነው። ለውጡን አይቼ ነው ያደግኩት ገብቶሻል። እና እንደዛ ደስ ይላል። አምልጦሻል። እርስ በርስ በጣም ግልጽ ናችሁ ወይስ እንዴት ነው? ትደባበቃላችሁ? አዎ ሚስጥር እንዴ አንገናኝም እኮ ቤት ውስጥ እኔና እሱ። እንዴት አንገናኝም ማለት እሱም ክፍሉ እኔም ክፍሌ ነኝ። እውነት ክፍሉ አትበይ። እኔ ጠዋት ወጥቼ ማታ ነው የምገባው ከስራ ነኝ። ክፍሉ አትበይ። እቤት ውስጥ ከሆነ እንተያይ። ስለሽ ታዲያ ምንድነው ምን ሆነ? እህትና ወንድም ስራ ሰራለሁ ክፍሌ ውስጥ በብዛት ታይሚንግ ስለሽ ኤዲት አደርጋለሁ ምናምን ብዙ ጊዜ ወይ ከክፍሌ አልወጣም ስለሽ እሱንም ቤት ከሆንኩ ኦኬ ወይ ደግሞ እነሱ ካሌሉ አባትና እናቴ ካሉ ወይ ሳሎን ቁጭ ብለን እንጫወታለን። ከሌሉ እሷ ኖረችም አልኖረችም እሺ መዛ ከተገናኘን በቃ ጭቅጭቅ ነው እንጂ እንደዚህ ቁጭ ብላችሁ አታውሩ። ወይ ደግሞ ለምን እስከ 5 ሰዓት ትተኛለሽ ነው። ኦኬ ጠዋት እኔ ስተኝተኛል እንዴ ረፍንጄ ነኝ ዝም በል። እኔ በሌሊት ነው የምነሳው። ስራ ሰርቼ ምናምን ብዬ እኮ ነው ተመልሼ የምተኛው። ኦኬ ኧረ ተይ አትገረሚ ትያለሽ። በጣም ተገርማ ነው የምትሰማሽ። ኦኬ ምናምን ያች የምር መስሎኝ ነው። አይ የምር እኔ በጠዋት እነሳለሁ። ከዛ ያለውን ስራ በትንሹ ሰርቼ እዛን ተመልሼ መተኛት ነው። ሳሮን ትሰራለች። አትሰራም ማለት አልችልም። ጎበዝ ናት። ኧረ ቤት ውስጥ ምንድን ነው የምትወድላት ምግብ? ባለፈው ሽሮ ሰርታ ጣፈጠኝ አንቺ እና እናቴ ሰራሽ መስሎኛል። ለካ ሳሮን ናት።
ማን መሰለኝ ያው ግን ኦቪየስ እሷ በመስራቷ ብቻ ደበረኝ፣ አልጣፈጠኝም። ልክ እሷ ናት ሲባል ሀሳቤን ቀየርኩ። ሁል ቀን እንደዚህ ነው። ምግብ ጭርስ አድርጎ ከዛን ሳሩን ናት ተብሎ ነው የሚነገረው። መጨረሻ ላይ ከበላ በኋላ ላለብዛ አይበላውም። የምርሽ ነው? ማርያም እንዴ እኮ አይጣፍጥማ እንዴ። ያው ትለምዳለች። ከማሚ ጋር ጠጋ በይ። ያው ሳሩን የ4 ዓመት ታላቋ ነኝ ብለካልና ብዙ ያላየችው ነገር አለ ስትል ነበረ ቅድም። ለምንድን ነው የምትፈራው ወይ በጣም ፕሮቴክት የምታደርጋት ስለሷ ስልክ ውጪ ላይ በጣም ብዙ ያላየችው ነገር አለ እያልክ ነበርና ያው 1 ዓመትም 2 ዓመትም ቀላል አይደለም። የሆነ ነገርን ቀድሞ ማየት ትምህርትም ሊሆን ይችላል። ምንም ቀድሞ በመጀመር አንተ ስለምትበልጥ ወይም ስለምትቀድም ለሷ የምትሳሳበትም ምክንያት አንዱም እሱ ነው ብዬ አስባለሁ። ወደ መጥፎ ነገር እንዳትሄድ ፕሮቴክት ከማድረግና አውርታችሁ ታውቃላችሁ? አሁን በተለይ እድሜዋ ሲደርስ እንደዚህ አሁን ኦልሞስት እኩል እየሆናችሁ ስለሆነ ወጣትነት ላይ ያላችሁት ሁለታችሁምና እንዲህ ሲሪየስ ነገሮችን አውርታችሁ ታውቃላችሁ? አዎ የተወሰነ ጊዜ ብዙም ባይባል አዎ የተወሰነ እንዲህ ቁጭ ብላችሁ ቦታ ሰጣችሁ? አዎ አውርተን እናውቃለን። ኦኬ ገብቻለሁ። የሆነ ሪያሊቲውን አውቃ ተጠንቀቂ እንደማለት ነው። ገብቻለሁ። ትሰማሃለች ስለሽ የዛን ጊዜ ቀልድ አይደለም የምናወራው፣ ይሄ ቁም ነገር የሚባል ነገር ነውና ሪያሊቲውን ለማሳወቅ በጣም እሞክራለሁ። ጀስት አለ አይደል እንድትጠነቀቅ ነው፣ ሌላ ምንም ነገር አይደለም። ገብቻለሁ። እና ይሄ ነው የምኖረው። አብዛኛውን ጊዜ የሚያወሩት ከእናቴ ጋር ዲፕ ቶክ የሚባል ነገሮች ከሷ ጋር ነው የሚያወሩት። እስኪ የዛን ጊዜ ማትረሹ እሱ ያለሽን ነገር አሁን እሱ እንግዲህ እንዲህ ነው ላታለው ብሎ ሽፍና አድርጎታል። ምንድን ነው ያለሽ? የሆነ ቶሎ አትታላይ ይሄን አርጊና እኔ የሆነ ሰው እንደዚህ ካለኝ ያው ላይ ነኝ እና አታርጊ ምናምን ስለምንጨቃጨቅ ያው አታርጊ ነው በቃ። ሰው የሚልሽን ስሚ፣ እኔን አዳምጪ ምናምን በቃ እሱ ነው። ምን ላይ ነው ቤተሰብ የሚነግርሽ ነገር እኔ አንዳንዴ ልክ ነው ብዬ አስባለሁ። እኔ ድሮ እናቴ ስትመክረኝ ምንድነው የምታወራው ነበር። ምንድነው አባቴ ሲመክረኝ ምናምን ይሆናል አይደል የሆነች ታይም አለ ጭንቅላትሽ ድፍ የምትሆንበት እና ያን ነገር ቀድሞ ለማሳወቅ እሞክራለሁ። እና አሁን ነው የገባኝ ታውቂያለሽ፣ እናቴ ዛን ጊዜ እንደዛ ስትይዘኝ የነበረው ምናምን። አንተ ባይዘው በጊዜ ገብተዋል፣ በጣም በጊዜ ገብተዋል ስለሽ እና እንደነገርኩሽ ነው። ምን አይወዱኝም እንዴ ይላሉ የዛን ጊዜ ሲመክሩኝ አይገርም። እና አሁን ጀስት ይሄን ነገር እንደዚህ ከማለቷ በፊት ጀስት ለመናገር መሞከር ጀስት ሪሌሽንሺፕ ስታተስ ፋይናንሻሊ ያ እሱ ነው እኔም ማንሳት የፈለኩት። አውርተናል፣ ግን ይሄን ያህል ሳይሆን ከእናቴ ጋር እንደነገርኩሽ ከእናቴ ጋር ነው የሚያወሩት። መስራት እንዳለባት ገንዘብ እንዴት ነው ታባክናለች? አባካኝ ናት እሷ? በታኝ ናት? አይ እኔ ብር ካለኝ ምን አጠራቅማለሁ። አክቹአሊ ቴንክ ዩ ዝም ሴፍት በጣም ታደርጋለች። ጎበዝ ናት። ፋይናንሻሊ ሴፍ በጣም ታደርጋለች። ጎበዝ ናት። እሺ ስለዚህ ገንዘብ ላይ ገና ናት እሷ ብዬ ነው ለማወዳደርም አይመችም ነው። ስራ ላይ ቤት ውስጥ ስራ በመስራት እሷ ጎበዝ ናት። ትሰራለች። እኔ መስሎኝ አሁን እንዲህ ምናምን ቢያል ሸፋፍነው ትሰራለች። ጎበዝ ናት። ብዙ ጊዜ ትሰራያታለሁ። ባለሙያ ናት። ምግብ ምናምን ጎበዝ ናት። አንተ በመብላት ነው አልተማም። አይ ኩክ ሳደርግ አልተማም ባይ እውነት። አይ ሁለት ምግብ ብቻ ነው ምናምን ስላለ ሁለት ምግብ እስኪ ምን እና ምንድን ነው ጥብስና ምንድን እንቁላሉ ራሱ ይቀጥንበታል። ይቀጥንበታል ይቻላል እንዴ? መቅጠን ይችላል እንዴ? ከስፖርት ምናምን ስለምመጣ ራሴ ነኝ ኩክ ማድረገው ምናምን። የስፖርት ምግብ ነው ታዲያ እሱ አይደለም እንዴ? ያው ኦብቪየስሊ ስልሽ ወጥ አልችልም እኮ ቤተሰብ የሚበላው ነገር ዶሮ ምናምን ኩክ አደረኩ። አዎ ኦኬ። ይሄ ጥብስ ነገር በጣም ጎበዝ። እናቴ ሁላ ታደንቀኛለች። በጣም የሚገርምሽ ነገር ሄኖክ ጥብስ ነው ቤት ውስጥ የሚባለው። አይ ትበይ መስሎሻል? እሺ ጠመኝ ይኖራችኋል ብዬ አስባለሁ። አይጠፋም። ገጠመኞች እኮ ጥፋት ናቸው የሚሆኑት። እሱ ያው እኔ እውነቴንም ነግሽ ያስገርፈኛል። ድሮ አሁንም ያስገርፈኛል። በስነ ስርዓቱ ነው የሚያስገርፈኝ። ተገልሽ ቤት አይ ድሮ ገረፋለሁ። አሁን ደግሞ በቃ ያጣላኛል። ድሮ ያስገርፈኛል። አሁን ደግሞ በቃ ያጣላኛል። ምንድነው? በምን ምክንያት ነው የሚያስገርፍሽ?
እቃ ሰብሮ ሊሆን ይችላል። እሱ ሰብሮ? አዎ በቃ በእናትሽ ሳሩን እሺ የኔ ከሷ ጋር ገጠመኝ ምን አለ መሰለሽ? አንድ ቀን የበዓል ጊዜ ነበርና ዶሮ ነበርና ሳሩን ዶሮ በጣም ምፈራው በጣም እና ዶሮ ይዤ ላስፈራራት ስሞክር በጣም ጮኸች። ከዛ የሰፈሩ ሰው እንዳለ እንደመምጣት ነገር ሆነ። ተሰበሰበ ሌላ ነገር መስሎት ስልሽ በጣም ጮኸ። ዶሮ በጣም ምፈራው እና ይሄ አሁን በቅርቡ እኮ ማለት ትችያለሽ። እኔም አክቹአሊ በጣም ነው ፈራው። በቅርቡ ነው የለመድኩት ዶሮ ፍራማ አለብኝ በጣም ነው። ይሄ ወፋወፍ ነገር ለምን እኔ እንጃ ወፋወፍ ነገር እኔም ወፋወፍ ነገር አይመቸኝም፣ ያስፈራሉ። እና እንዴት ነው ግን ኦሬዲ ከታረደች በኋላ ያለውን ፕሮሰስ መስራት ላይ? ኧረ ስትበላማት ስትሰራ ዶሮ ነው ይፈራት። ትሰሪያለሽ? አልሰራም። ማዘር እሰራለሁ ልት ይመስለኝ ልቀድምሽ ነበር ልሰራ ምናምን እልና ሙዴን ይከነሱታል። ሁል ቀን ዶሮን ይዘው እኔን ለማስፈራራት እና ሙዴ ከተከነተ እንዴት ነው የምሰራው? እውነት ነው። እሺ ያንቺንም ተናገሪ። ያ እሱን ብቻ አይደለም ነው ያስገርፈኛል። በቃ እየሰበረ እቃ እያጠፋ እሱ በሰበረው እሱ አጠፋው። ሳሩን እቺን በቃ አረ ምንም አይሉሽም ነው ማታ ስንገባ እሷ ናት። እኔ እኮ ተይ ብያታለሁ። እና ግቢ ቀጥይ ወደ አይደለም ምናምን አትይም አይደለም አትይም። እነሱ ሲወጡ ያስፈራራሻል። አረ ይመታኛል ብላ እናት ያትኮሳትርባት ትለኛለች ይወራል። በጣም እነሱ ከወጡ በኋላ ኃይለኛ ፋይት። እነሱ ሲመጡ ደግሞ ምናምን አንተ እንደዚህ የምታደርገው እሷን አይቆጣት ብለህ ስለምታስብ ነው? እንደዚህ እኔ እንዳይቆጡኝ ነው እንጂ እንጂ ችግር የለብህም። ድሮ ነው አሁንማ አይኖርም። ድሮ ግን እንደዛ ነበር። የሚገርምሽ ይሄ የበፊት ታሪክ ነው። ኦኬ እርስ በርስ ማንነጋገርባቸው ጊዜያቶች ይበዛሉና አንተ ፕሮቴክት እንደምታረጋት ውጭ ያለ ሰው ፕሮቴክት አያረጋትም። እሷ እንደምታስብልህ ውጭ ያለ ሰው ላያስብልህ ይችላል። እና ሞር እሱ ላይ በደንብ እኔ ፋሚሊ ማለት እንግዲህ ሁሉ ነገር ነው። የትኛውም ችግር ውስጥ ድረስ ቤተሰብ ነው ቀድሞ የሚደርሰው። የትኛው ስለሽ የቤተሰብ ቫልዩ አሁን ካደኩ በኋላ ነው የገባኝ እንጂ በሳሮን እድሜ እንግዲህ እንደነገርኩሽ ነው ያቺ ታይም አለች። የሆነ ታይም በጣም ይስቱ አስቸግሬ ነበር። የሚገርምሽ ነገር በዛች ታይም የመለሰኝ ቤተሰብ ገብቶሻል። ከፈጣሪ በታች ቤተሰብ። እናቴ በጣም ታገለች እኔን ለመመለስ ገብቶሻል። ታገለች ስልሽ እናቴ ይዛኝ ጊዜ ችላ ብትለኝ ኖሮ እዚህ ደረጃ አልደርስም። በጣም ይዛኝ ነበር እናቴ ይዛ እና አይገባኝም ነበር ምን እንደሆነ ታረገው ምናምን ልል ነበር። እና ቤተሰብ ትልቅ ሚና ይጫወታል። ትልቅ እኔ አሁን በዚህ ሰዓት ቤተሰብ የሚለው ነገር ሁሉ እውነት ነው ብዬ ማመሰው ነው። አውሻል አንቺ መጥፎ ነገር አያስብም ቤተሰብ። ኤቭሪቲንግ በቃ አሪፍ ነገር እንዲገጥምሽ ነው። አባቴ በጣም በቃ ከሱ በላይ ብታይ ደስ ይለዋል አባቴ። የሚለፋውም ለዛ የምንም እንትን መሰረት ቤተሰብ ቤተሰብ ሁሉ ነገር ነው። እና እህትና ወንድም ባይ ዘ ዌይ ሲጨቃጨቅ እውነት እንዳይመስልሽ። እህት የትኛውም ሲቹዌሽን ውስጥ ልትገባ ትችላለች። ወንድሟ ነው ቀድሞ የሚደርሰው፣ ሌላ ማንም አይደለም። ምናልባት ወላጆቿ ሊደርሱ ይችላሉ። እና ይሄ ነው ማለት እኔ ቤተሰብ ትልቁ ሚና አጫወታለሁ ባይ ነኝ። በጣም አመሰግናለሁ ሳሪንም ሄኒንም ሁለታችሁንም እጅግ በጣም አመሰግናለሁ እንግዶቼ ስለሆናችሁና ፐርሰናል ላይፍ ኤክስፒሪየንሳችሁን ሼር ስላደረጋችሁኝ። ብዙ ጊዜ ያው 20-30ዎች እንግዲህ ከ20 እስከ 30 ውስጥ ያለ ነው እድሜያቸውና የምናቀርባቸውም እንግዶች ወጣቶች ናቸው። እናንተም እንደ እህትና ወንድም የየራሳችሁን አመለካከት አካፍላችሁናልና በጣም እናመሰግናለን። ወጣቶች እንግዲህ እንዳያችሁት ለኛው የምናዘጋጀው የ20-30 ፖድ ፕሮግራማችን ላይ በእህትና በወንድም ሪሌሽንሺፕ ውስጥ ያለውን ላይፍ ኤክስፒሪየንሳቸውን ብቻ ሳይሆን ጥንካሬያቸውንም ብዙ ነገር አይተንበታል ማለት ነው። እንደዚሁም ስለ ቤተሰባዊነት ነበር ያወራነው። በቀጣይ ደግሞ በሌላ ፕሮግራም ከሌሎች እንግዶች ጋር እንገናኛለን። መልካም ጊዜ። ከ20-30 ጋር አሪፍ ቆይታን ስታደርጉ ነበር። አሁን ግን መለያ ሰዓታችን ላይ ነን። ልንለያይ ነው፣ ግን ሳምንት ደግሞ እንመጣለን። ዛሬ በነበረው ዝግጅታችን እንግዲህ ቁም ነገር መዝናኛ ብለናል። ሁሉም ወደ እናንተ ደርሷል። ቃላችንን አክባሪ ነን፣ በደንብ አክብረናል። ሳምንትም እንደዚሁ ቃላችንን ጠብቀን በአሪፍ ዝግጅት እንመጣለን። እነዚህ ፕሮግራሞች ይበልጥ አምሮባቸው ነው ሳምንት የሚጠብቋችሁ። እስከዛው ግን ደህና ሁኑልን የምንላችሁ እኔ ደህና አክቶሌ ጌታውን አሰፋ ከመላው የ20-30 ፕሮግራም አዘጋጆች ጋር ከእናንተ ጋር ነበርን። ሳምንት እንገናኝ።